ሰላም ጤና ይስጥልን። እንዴት አዋላችሁ? እንዴት ቆያችሁልኝ? ይህ አብርሽ ቲዩብ ነው አለሁላችሁ። እግዚአብሔር ይመስገን። ያው አሁን ደግሞ በኖቤል ቻናል በሩታ ወንድም ቻናል ላይ አንድ አዲስ ነገር ተለቋል። ይህ ምንድነው የምትሉ ከሆነ በመጀመሪያ ቪዲዮውን ላሳያችሁ። አንተ ስላስፈራራኸኝና እዚህ ጋር ፋይሉን እንዳታወጣው ስላልከኝ ፋይሉን ከማውጣት ወደ ኋላ አልልም። ሁሉ ነገር ማጥተው ከሆነ እዘረግፈዋለሁ። የሰማኸኝ ነው? የምን ፋይል ነው? እንደዚህ ደረጃ ኮንፊደንስ ኖሮ አንተ ራስህ ልትዝትብኝና እዚህ ጋር ልታስፈራራኝ የመጣው ሩታ ልካ ነው። ምክንያቱም ስለፈራች ያደረገችው ነገር ስለምታውቅ የጠራው እኮ በእንደዚህ አይነት ደረጃ አንተ ሩታ ላይ እስከመቀየር ያደረሰ ነገር ምን አግኝተህ ነው? ሄርሜላ አንተ ጋር ምን አድርጋልህ ነው ጥያቄ? ምንም አላደረገችም። ታዲያ አንተ ምንድነና ነው የሩታ እንደመደገፍ ወይም ሩታ አንታይ እንደማለት አንተ ያ አሁን እንኳን ያልከው ነገር ቢፈጠር እንኳን ሩታ አንታይ ነው እንጂ ማለት ያለሽ። እሺ ካሌብ ምንድነው እያለ ያለው? ስለ ኤፍሬም እና ስለ ሩታ እኔ ጋር አንድ መረጃ አለ፣ ያንን መረጃ አወጣዋለሁ እያለ ነው የሚገኘው። አብርሽ ላይ የሆነ ጉዳት አደርሰውበታል፣ እኔ ጋር የተለያዩ መረጃዎች አሉ፣ እነዛ መረጃዎች አጋልጣለሁ እያለ ነው። ይህንን ማለት የጀመረው መቼ ነው? ከትናንትና ጀምሮ። መቼ ነው ደግሞ ኖቤል ያገኘው? ዛሬ፣ የሩታ ወንድም ማለት ነው። እና አሁን በዚህ ሁኔታ ውስጥ ይሄ ወንድማችን ካሌብ ምንድን ነው የሚለው? ስለ ሩታና ስለ ኤፍሬም መረጃ አለኝ እያለ ነው አይደለ? እውነት መረጃ ካለ ለምንድን ነው እስካሁንስ የዘገየኸው ነው? እውነት አንተ እጅ ላይ ስለ ኤፍሬምና ስለ ሩታ መረጃ አለኝ ብለህ የምታስብ ከሆነ ምን እያደረግክ ነው እስካሁን? ወናፍ አንተ ጋር ምንም ነገር የለም። አሁን በዚህ ልክ መነጋገሪያ መሆን ለምን እንደፈለግክ አላውቅም። አሁን በዚህ ልክ ለምንድን እኔ ጋር መረጃ አለ ብለህ ሰው ሁሉ አንተ ጋር ምን አይነት መረጃ አለ ብለው እንዲያስቡ ሆን ብለህ ያቀድከው እቅድ ካልሆነ በስተቀር እርግጠኛ ሆኜ የምነግርህ መረጃ ቢኖር ኖሮ እስካሁን አታቆይም ነበር። ምክንያቱም የኛ ሀበሾች በሰው ላይ ጉድፍ ካየን የራሳችንን ጉድፍ ሳይሆን የምንመለከተው የዛን ሰው ጉድፍ ለሰው አጋልጦ መስጠት፣ ድንጋይ እንዲወረወርበት ሰው ሁሉ እንዲጠምደው ለማድረግ የምንሄድበት ጥረት ብዙ ስለሆነ በክፋትም አብዛኛውን ከመቶ ስለተሰጠ አንተ ጋር እውነት ሩታ የሰራችው ኤፍሬም የሰራው መጥፎ ነገር አንተ ጋር ፋይል ኖሮ ቢሆን ኖሮ እስካሁን ዘም አትልም ነበረ። በጣም ነው የሚያስገርመው። በዚህ ልክ ማለት ነው እኔ ጋር መረጃ ላይ ምናምን ብለህ ያዙ ሊቀቁኝ እያልክ ልጆቹን አእምሯቸው ለመበረዝ ወይም ደግሞ ከዚህ ቀደም ለሩታ መጥፎ ስሜት የነበራቸውን ሰዎች የበለጠ ደስ እንዲሰኙ ለማድረግ ካልሆነ በስተቀር አሊያም ደግሞ የእሷ ስም እንዲጠፋ በገንዘብ ተገዝተ ካልሆነ በስተቀር በፍጹም ምን መረጃ የለም። ይህን ምነው ደግሞ አንተን በቅርብ ስለማውቅህ ምናምን አይደለም። እኛ ሀበሾች ሰውን ለመጣል የሆነች ነገር ካገኘን እንደው ያ ሰው በዚህ መረጃ ምን አይነት ሲቹዌሽን ውስጥ ይገባል፣ ምን ይገጥመዋል፣ ተመልሶ ወደ መቆም ወደማይችልበት ደረጃ ተሰብሮ ይቀራል ብለን እንኳን አናስብም። ይህንን ነገር እኮ ለማረጋገጥ በቅርቡ ወንድማችን ሶፎንያስ የደረሰበትን ነገር አይተናል አይደለ? አንድ ወንድማችን የሆነ መረጃ አገኘው፣ የስልክ ልውውጡን የጻፈልኝን ቴክስት ብሎ ስለዛ ልጅ ምን እንደሚሰማው ይሄ ቴክስት ከወጣ በኋላ ሳይጨነቅ ያንን መረጃ ውሎ ሳያድር ወዲያውኑ በዩቲዩብ ላይ ለቆ ያ ልጅ አሁን ላለበት ሁኔታ እንዲገኝ ያደረገው አይደለ? ምክንያቱም እኛ አበሾች ነን። የራሳችን ጉድፍ በፍጹም አይታየም። የሰው ጉድፍ ነው በደንብ ነጥሮ የሚታየን። ስለዚህ እኛ ቅዱስ ነን። ከኛ ውጪ የሆነ ሰው አደረገ ማለት በቃ እዚያ ዕለት አለቀ፣ የዓለም ፍጻሜ ነው የሚሆነው። ስለዚህ እርግጠኛውን የምነግራችሁ ቤተሰቦች እዚህ ልጅ ጋር ፋይል ኖሮ ቢሆን እርግጠኛውን የምነግራችሁ 100% ምን አለ አብርሽ በሉኝ፣ ገና ድሮ ነበር የሚያወጣው። ገና ድሮ በዚህ ልክ ይህን ፋይል ይዞ ሩታ ተይ ከዚህ በኋላ ይህን ነገር አታድርጊ ምናምን ያለ ከእሷ ጋር ይጨቃጨቃትም ነበር። ለምን ሩታን እውነት አብርሽ ላይ የሆነ ነገር አስደርጋባት ከሆነ ተይ ይህን አታድርጊ ምናምን ለምን ይላል? ኦልሬዲ የተደረገበትን ነገር ተናግሮ ይሄን ልጅ ወደ ጤንነቱ ቶሎ እንዲመለስ ማድረግ ነው ያለበት እንጂ። ስለዚህ ይሄ ልጅ ትክክል አይደለም። ይሄ ልጅ እየዋሻችሁ ነው። ይሄ ልጅ ሆን ብሎ ግርግር ለመፍጠር የተጠቀመበት ነው። ልክ ዳኒ ግርግር እንደሚወደው ሁሉ ይሄም ልጅ ግርግር ለመፍጠር ነው። እመኑኝ፣ ምንም አይነት መረጃ የለውም። ደግሞ
የሆነ ነገር እንደተደረገ ታውቃለህ። ውስጥህ የሆነ ነገር አብርሽ ላይ እንደተደረገበት አምኗል። አንድ ጥያቄ እንጠይቅህ። ቆይ አብርሽ ላይ ምንድን ነው የተደረገበት? ሁላችንም የአብርሽ ቅድሚያ የምንሰጠው የአብርሽ ደህንነትና የአብርሽ ደህንነት ብቻ እንደሆነ ሁሉም ሰው ያውቋል። እና የተደረገበትን ነገር ንገራቸው ለቤተሰቦቹ፣ አሊያም ደግሞ ለቅርብ ዘመዶቹ ንገራቸውና ሙሉ በሙሉ አብርሽ ላይ የሆነበት ያለውን ነገር ቶሎ ይቆምለት። ምክንያቱም የሁሉም ሰው ፍላጎት ምንድነው? የአብርሽ ነፃ መውጣት፣ አብርሽ ደህና እንዲሆን የመፈለግ ነው። ስለዚህ አሁን እኔ ጋር ፋይል አለ፣ መረጃ አለ ብለህ የምታስበው ነገር ካለ፣ አብርሽ የሆነውን ነገር የምታውቅ ከሆነ፣ ተደርጎበታል ብለህ የምታስበው ነገር ካለ ተናገርና ውሎ ሳያድር ለአብርሽ በየቀኑ ከሚሰቃይ በህመም ውስጥ ሆኖ ከሚቆይ ለምንድን ነው ቶሎ ተናግረህ መረጃውን ይፋ ወጥቶ አብርሽም ወደ ጤንነቱ እንዲመለስ የማይደረግበት? ስለዚህ አንተ ጋር ምንም አይነት መረጃ እንደሌለ የሚያስታውቀው ለዚህ ነው። አንተ ጋር ምንም አይነት መረጃ የለም። ቱሪናፋ አንተ ጋር ምንም አይነት መረጃ የለም። መረጃ ሳይኖርህ ግርግሩን ስለፈለግከውና ስለፈለግከው ብቻ ነው። ሩታ ወታ ምንም አይነት መልስ አልሰጠችህም ማለት አየህ አይደለ? ሩታ ወታ መልስ አልሰጠችህ። ሩታ ከደሙ ነፃ እንደሆነች ስለሚታወቅ ነው። ገባህ አይደለ? አንድ ነገር ልበልህ፣ ከአይሁዶች ጫጫታ ይልቅ ጲላጦስን እንቅልፍ የነሳው የክርስቶስ ዝምታ ነበር ይላል አይደለ? ለማንኛውም አሁንም ቢሆን ዝም ብላችሁ አትንጫጩ፣ ዝም ብላችሁ ጨረታው አታብዙ። እውነት አንተ ጋር መረጃ ካለ ወንድ ልጅ ነው አይደለ? በዚህ ልክ አትመላለስ። ለዚህ ልጅ መዳን አንተ ጋር ዋናው መድኃኒቱ አንተ ጋር ካለ አውጣና በት ነው፣ አውጣና በት ነው። ግን አትችልም። ነገ ጠዋት ግን እንዴት ነው የምታፍሩት? ነገ ጠዋት አብርሽ ወደ ጤንነቱ ተመልሶ ወይም ደግሞ አብርሽ ወደ ራሱ ተመልሶ እያንዳንዱ ነገር ሲናገር እንደው ሩታን በዚህ ልክ የሆነ ጀራጇ በጠቅላላ እንዴት ነው የምታፍሩት? እውነት እንደው ሩታ አድጋበት ከሆነ እኔ ልፈር የምር መጥቼ ይቅርታ ሁላችሁም እጠይቃችኋለሁ። ልትቀጡኝ ያሰባችሁትን ቅጣት ይህን ቪዲዮ ሴቭ አድርጉት፣ ለመቀጣት ዝግጁ። ሩታ ምንም አይነት ነገር አብርሽ ላይ አላደረገችበት እና የሆነ ነገር አስፈርተዋል ብለን እንዳናስብ ደግሞ እዚህ የተናገረውን ስሙት። ማንም ምንም ሁን እኔ ልፈራህ አልችልም። ከእውነትና እውነት ጎን ነው የምቆመው። ስለዚህ አብርሃም እንደዚህ ሆኖ ማየት ስለማልፈልግ እሺ፣ ማንም ምንም ይሁን ምንም እኔ አልፈራም አልክ አይደል? ካልፈራህ ለምንድን ነው መረጃውን የማታወጣው? እጅ ላይ ያለውን መረጃ ለምንድን ነው የማታወጣው? በዚህ ልክ ከምትፎክር እጅ ላይ ያለውን መረጃ አውጣውና ቅድም እንደተናገርኩት ለአብርሽ መድኃኒት የሚፈልግበት መንገድ ይሞከር። አንድም ቀን በዚህ ስቃይ ውስጥ እንዲቆይ አትፍቀድለት። እስቲ አንተ ወንድ ከሆንክ ምንም ነገር ሳትል ይሄ መረጃ ዛሬውን ነው አውጣው እንጂ ምንም አይነት መረጃ የለም ወንድሜ። ዝም ብለህ ያዙ ልቀቁኝ አትበል። አሁንም ዝም ብለህ የሰው ስም አታጥፋ። ይሄ በጣም አሳፋሪ ነገር ነው። የምር በጣም ነው የሚያሳፍረው የሰውን ስም ዝም ብሎ ከመሬት ተነስቶ ማስጠፋት። አዲዮስ ሩታ በምንም አይነት መንገድ ቢሆን ባሌ ከኔ ጋር እንዲሆን አደርገዋለሁ አለች አልክ እንዴ? እና በምንም አይነት መንገድ ይሁን ባሌን ከኔ ጋር አደርገዋለሁ ካለችስ እና ጥንቁልናውን ይሄን እንዲፈዝ ያደረገችው እሷ ነች ማለት ነው እንዴ? እሱን ማረጋገጫ አንተ ጋር ምንም አይነት መረጃ እንደሌለ የሚታወቀው በዚህ ነው። ባሌ እንዴትም ሆኜ ከኔ ጋር እንዲቆይ እኔ ጋር እንዲሆን አደርገዋለሁ ማለት እኮ አስጠንቁዬበት አስመትቼበት ራሱን እንዲረሳ አድርጌ በሰይጣናዊ መንገድ እኔ ጋር አደርገዋለሁ ማለት ላይሆን ይችላል እኮ። በዚህ መንገድ ለምን አልተረዳሁም? አንተ ጭንቅላት ውስጥ ያለው ይሄ ሰይጣናዊ የሆነ አስተሳሰብ ነው እንጂ ይሄን እንድታስብ ያደርጋል እንጂ ሩታ በዛ መንገድ እኮ ላይሆን ይችላል አይደል? ሩታ በመልካም መንገድስ ቢሆን የሚከፈለውን መስዋዕትነት ከፍዬ አብርሽን ከኔ ጋር ቆየዋለሁ የምትለው ከዚህ ቀደም ያጎደለችበትን ፍቅር ቢሆንስ? ከዚህ ቀደም እንደ ወንድ ልጅ ያላከበረችውን አክብረው ከሆነስ? ከዚህ ቀደም ነፍጋው የነበረው ሌላኛ የማናውቀው ነገር ሰጥታው ቢሆንስ? ለምንድነው በመልካም መንገድ ነገሮችን የማንሰነጥቀው? ልክ የሆነ ነገር ሲናገር አማርኛ የምንሰነጥቀበት መንገድ እኛ ባሰብነውና አይምሯችን ውስጥ በተቀመጠው ልክ ለምን እንዘረዝረዋለን? ለምን ከጥሩ ጎን መንዝረን ለማየት አንሞክርም? ሁሌ በመጥፎ ጎን ለምንድን ነው መንዝረን የምናየው? ለምንድን ነው የወደቀ ዛፍ ምሳር ይበዛበታል እንደሚባለው ልክ ሩታ አሁን ወድቃ ተገኝታለች፣ ሩታ ነች እንደዚህ ያደረገችበት ተብሏል። እሷን ለመጨፍጨፍ ለምንድን ነው በዚህ ልክ መጥረቢያችሁ እያሰራችሁ የምትመጡት? አይ በእግዚአብሔር ይሄ እኮ ጥሩ አይደለም። ይሄ እኮ ያቆሳስላል እንጂ መፍትሄ ሊሆን አይችልም። ለልጁ መፍትሄ የሚሆነው እጅ ላይ ያለው መረጃ አውጣውና አብርሽ ወደ ሙሉ ጤንነቱ ይመለስ። መጀመሪያ ከሩታም ከአብርሽም በላይ የዚህ ልጅ ጤንነት ይበልጣል። ምክንያቱም መጀመሪያ አብርሽ ጤነኛ ሲሆን ነው የሩታና የሄርሜላ ጉዳይ የሚያሳስባል። ስለዚህ ሁላችንም የአብርሽ ደህንነት ያሳስበናል። መጀመሪያ አብርሽ ደህና ይሁን። መረጃ አለኝ የምትለው መረጃ አለኝ እኔ ጋር የምትለው ነገር ካለ ይውጣ አውጣው። በዚህ ልክ አትፎገላ ምን አለ እዚህ ጋር ደግሞ ተመልከቱ። ምክንያቱም ሰዓቱ ከተደረገለት በኋላ የተፈጠረው ነገር
አይምሮን በሙሉ አንኮንሽስ ስላደረገው ሰማኛው ነው የምችለው እህትን አስጠንቅቃት እያደረገች ስላደረገው አሁን እየተፈጠሩ ያሉት ነገሮች ሜቢ ግራ ገብቶት ሊሆን ይችላል። ምክንያቱም ቡዜ ዳኒ ዴቭ ምናምን እየመጡ ወከባ እየፈጠሩበት ነው። ሩታ በመሃል ናኒ ጋር እያለችው ነው። ሄርሜላ ትመጣለች፣ ትበጠብጧለች። እስቲ ሰላሙን ስጡትና ልጁ ወደ አለበት ሁኔታ ወንድሟ ምን እያለ ነው? አብርሃም ሄርሜላ የሰጠችውን ሰዓት ከእጁ ላይ ካወለቀ በኋላ ነው ወደ ራሱ የተመለሰው እና ሄርሜላ ሰዓቱን ከሰጠችው ጊዜ ጀምሮ እያደረገ የነበረውን ነገር በጠቅላላ አያውቅም። አሁን ላይ ከእጁ ላይ ሰዓቱ ሲወልቅ በድንገት እንደዚህ አይነት ሁኔታ ውስጥ ገብቶ ራሱን አገኘው እና ስትረስ ነው፣ ጭንቀት ነው፣ ድንጋጤ ነው እንደዚህ ያደረገው እያለ ነው። እሺ እንዲህ ከነገረ በኋላስ ቆም ብለህ ለምንድን ነው መሀል ላይ ሆነ ሚዛናዊ ልትሆን ያልቻልከው? እኔ ኦዲየንስ አሁንም ያልተረዳችሁ አንዳንድ ሰዎች በኮመንት እየመጣችሁ አንዳንድ ነገር የምትናገሩ ሰዎች እኔ ከሄርሜላ ጋር እንዳይሆን ስለማልፈልግ አይደለም። እኔ ለሄርሜላም ለሩታም መወገን አይደለም እዚህ ጋር ያዝኩት። እኔ መወግነው ለእውነት ነው። እዚህ ጋር ቁጭ ብዬ እየተናገርኩ ያለሁት እውነትን ከማውጣት አንጻር ነው። ልጅ ካለ አባት እንዳያድግ ከመፈለግ አንጻር ነው። እኔ ካለ አባት ማደግ ምን ማለት እንደሆነ ስለማውቀው ብዬ ነገርኳችሁ ነው። እዚህ የመጣችሁ ያልሆነ ነገር ለምንድን ነው የምትናገሩት? እናንተ ለምንድን ነው በዚህ ልክ ባለትዳር ወንድ ትዳሩን ፈቶ ከሌላ ሴት ጋር እንዲሆን የምትፈልጉት? ግፋበት፣ ጎበዝ፣ ሂድበት ምናምን የምትሉት የምታበረታቱት ለምንድን ነው? ልጅ ሲሆን የሰው ልጅ እኮ እንደው ወንጀል እንኳን ቢሰራ የሆነ ነገር አድርጋበት እንኳን ቢሆን እኮ የሰው ልጅ አባቶቻችን እኮ የሚያደርጉት ምንድን ነው? ዋሽተው ሊያስታርቃሉ እኮ። እናንተ እኮ ዋሽታችሁ ማስታረቅ አይደለም ዋሽታችሁ ያጣላችሁ እኮ ነው። ይሄ እኮ እግዚአብሔር የማይወደው። ሄርሜላ እንዳትጎዳ የሚፈልግ ከሆነ አሁንም ቢሆን ከአብርሃም ጋር መሆን የለባትም። እሷ የራሷን ላይፍ ሀብላ መጀመር አለባት። ለምን መሰላችሁ? ቅድም ተናግሬያለሁ። ለምንድን ነው የማታዳምጡት? እዚህ ጋር ልጅ አለ። ልጁን ለማየት በሄደ ቁጥር ሩታ ጋር ስጋት ውስጥ ትገባለች። ጥሩ እንቅልፍ እንኳን አትተኛም። ሁሌ አብርሽን በመጠራጠር ውስጥ ነው የምትሆነው። ደስተኛ ህይወት ከአብርሽ ጋር አታሳልፍ የምችል ልጅ። ለሄርሜላ እውነት የምታስቡለት ከሆነ ከአብርሽ ጋር እንድትርቅ ነው ማድረግ ያለባችሁ። የሩታ ቤተሰቦች፣ የሄርሜላ ቤተሰቦች ይሄን ነገር አድርጉ። ይሄ ልጅ በሰላማዊ መንገድ ከሩታ ጋር ሰላሙን ያገኝ፣ ፍቅሩን ያገኝ። ልጁን በሰላማዊ መንገድ ያሳድግ። ልጁ ያለ አባት እንዳያድግ አታድርጉት። ያለ አባት እንዲያድግ አታድርጉት። ይሄ በራሱ በፈጣሪ ዘንድም እኮ ወንጀል እኮ ነው። እግዚአብሔር ያጣመረው ማንም ሊለየው አይችልም። እናንተ ብትዘሉ ብትፈርጡ የምትሉ ሁለቱ እግዚአብሔር ፈቅዶ እግዚአብሔር አዋዷቸው ከሆነ በምንም ታምር ልትለያዩዋቸው አትችሉም። ይሄ እናንተም ታውቁታላችሁ። ዝም ብላችሁ እኮ ይሄን ነገር የምትደግሙት እና አብርሃም ወደ ራሱ የተመለሰው ሄርሜላ የሰጠችውን ስጦታ የእጅ ሰዓት ከእጁ ላይ ሲያወልቅ ነው። አብርሃም ነገሮች ሁሉ ብልሽሽት ያሉበት ደግሞ ወይም ከራሱ ማንነቱ የወጣው ደግሞ መጀመሪያውኑ ሄርሜላ ሰዓቱን ከሰጠችው በኋላ ነው ያለ ነው የሩታ ወንድም። ለማንኛውም ፍርዱ ለእናንተ ሰጣችኋለሁ። ከእናንተ በላይ ደግሞ ፍርዱ የእግዚአብሔር ነው። እውነታው አሁንም ቢሆን እኔ አይታችሁን ከሆነ እስካሁን ስናገር እርግጠኛ ሆኜ የማወራበት ነገር የለም። ቢሆን ብዬ ነው። ከዚህ አንግል ተመልከቱት። ኃጢአት ውስጥ አትግቡ፣ አትፍረዱ እያልኩ ነው እያወሩ ያለሁት። ለማንኛውም ቤተሰቦቻችን የተለቀቀው ቪዲዮ ላይ ሀሳብ አስተያየት ካላችሁ ሁላችሁም ከስር እየገባችሁ አስተያየት መስጠት ትችላላችሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ፣ ላይክ ያደረጋችሁ ላይክ አድርጉ። ቤተሰብ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። ይህ አብርሽ ቲዩብ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሌም ከእውነት ጎን ለምትቆሙ ለእናንተ ለውድ ቤተሰቦቼ ትልቅ ክብር አለኝ። እወዳችኋለሁ። ዋን ላቭ፣ ፍቅር ያሸንፋል። አይ ላቭ ዩ